በዚህኛው ሌሰን ስለ ቴክስት ፕሮፐርቲ ስናወራ እንግዲህ ከባክግራውንዱ ባሻገር ደግሞ ባክግራውንድ ላይ የሚያርፈው ኮንተንት አለ። ስለዚህ ያንን ኮንተንት ሙሉ ፊዚካል አፒራንሱን የምንቀይርበት ወይ ዛት ኢዝ ቴክስት ፕሮፐርቲ እንለዋለን። ሶ አርሲኤስኤስ ሩልስ ዛት ቼንጅ ዘ አፒራንስ ኦፍ ቴክስት ሰች አስ የቴክስቱን ከለር የምንቀይርበት፣ አላይመንቱን ዛት ሚንስ ሴንተር ይሁን ራይት ወይም ሌፍት የሚለውን፣ ስፔስ ዛት ሚንስ ዘ ስፔስ ቢትዊን ቱ ሌተርስ ዘ ስፔስ ቢትዊን ቱ ወርድስ አይደንቲፋይ ማድረግ እንችላለን። ኤንድ ቴክስት ዲኮሬሽኑን ዛት ኢዝ አንደርላይን ይሁን ኦቨርስሩ ይሁን ምን ይሁን የሚለውን ብዙ አይነት ቴክስት ዲኮሬሽን ፕሮፐርቲዎች አሉ። ኤንድ ካፒታላይዝ ለምሳሌ ሙሉ በሙሉ ስሞል ሌተር ይሁን ሙሉ በሙሉ ካፒታል ሌተር ይሁን ወይስ የመጀመሪያ ወርዶች ብቻ ካፒታል ሌተር ሆኖ ዘ ረስት ስሞል ሌተር የሚለውን ዲፋይን የምናደርግበት ፕሮፐርቲ ዛት ኢዝ ቴክስት ፕሮፐርቲዎችን ተጠቅመን ነው። በጣም ብዙ አይነት ቴክስት ፕሮፐርቲዎች በሲኤስኤስ ይፈቀዳሉ። ከነዚህ ውስጥ ግን ትንሾቹ ብዙዎች አይደሉም ጥቂቶቹ እነዚህ ናቸው። ዛት ኢዝ ቴክስት አላይን ዛት ሚንስ ሴትስ አላይመንት ኦፍ ዘ ቴክስት ዛት ኢዝ ሌፍት ራይት ኤንድ ሴንተር ብለን ቫልዩ መስጠት እንችላለን። ኤንድ ከለር ፕሮፐርቲ ዛት ኢዝ ሴት ዘ ከለር ኦፍ ዘ ቴክስት and text align last that is set the alignment of the last line of a block of text that means መጨረሻ ላይ የሚቀመጠው text content ማለት ነው። and direction that is left to right or right to left የሚለውን define የምናደርግበት ነው። that means left to right ስንል that is default value for Amharic and English የእንግሊዘኛ ወይም አማርኛ ስንጽፍ ያው ከሌፍት ወደ ራይት ነው የምንሄደው። በዚህ ጊዜ left to ራይት እንጠቀማለን። ለአራቢክ እና ለሂብሪው የሚባለው ደግሞ ዲፎልት ቫሊዩዋቸው ዛት ኢዝ ራይት ቱ ሌፍት ነው። ነገር ግን ይህንን መቀየር ስንፈልግ ለምሳሌ እንግሊዘኛ በራይት በኩል እንዲጀምር ከፈለግን ዛት ኢዝ ራይት ቱ ሌፍት ማለት እንችላለን። ሂብሪው እና አራቢክም እንዲሁ በሌፍት በኩል እንዲጀምር ከፈለግን ዛት ኢዝ ራይት ቱ ሌፍት አይ ሚን ሌፍት ቱ ራይት ማለት እንችላለን ማለት ነው። ኤንድ ቴክስት ኢንደንቴሽን ኦልሶ ዘ አዘር ቴክስት ፕሮፐርቲ ነው። ዛት ሚንስ ከየት ይጀምር የሚለውን ማለት ነው። ገባ ብለን ወይስ ከጥግ ላይ ምን ያክል ሴንቲሜትር ይራቅ የሚለውንም የምንወስንበት ነው። ኤንድ ቴክስት ዲኮሬሽን አለ። ሾርት ፕሮፐርቲ ኦፍ ሴቲንግ ኢን ቴክስት ዲኮሬሽን ማለት አንደር ላይ ልናደርግ እንችላለን፣ ኦቨርስሩ ልናደርግ እንችላለን፣ ኦቨር ላይ ልናደርግ እንችላለን። and in addition to that there is also text decoration styles እነሱንም እንደገን ስታይላቸውስ ምን ይሆን that is በሶሊድ ላይን ዌቪ ዶትድ ዳሽድ ኦር ደብል ይሁን የሚለውንም በዚሁ አይደንቲፋይ እናደርጋለን። and የላይኑን ቴክስት እንደገን ሪድ ከብሉ ብላክ ዋይት እንደፈለግን ግሪን የሎ ከለሩን ማለት ነው ላይኑ ዲኮር የሚሆንበት የላይን ከለር ምን ይምሰል የሚለውን and text transform that is upper case lower case and capitalize and text shadow ጠለል እንዲኖረው ከፈለግን and text orientation also is there that means it's the orientation of the text character in a line orientation ማስቀመጥ ስንፈልግ የምንጠቀማቸው እነዚህ ሁሉ ቴክስት ፕሮፐርቲዎች ናቸው። እስኪ ከነዚህ ውስጥ ኢን ዲቴል የተወሰኑትን አሴ ሳምፕል ማለት ነው፣ ሙሉ በሙሉ አይደለም፣ አሴ ሳምፕል። ከዛ ወደ ኮዱ ሄደን each and everything ኢምፕሊመንት እናደርጋለን ማለት ነው። ሶ ወደ ቴክስት ከለር ስንመጣ that means is easy to set the color of the text ነው። ሳይንታክሱ ከለር ብለን የከለር ቫልዩን እንሰጣለን ወይም ከለር ኔሙን that is በሄክሳዴሲማል በኤችኤስቪ አይ ሚን በኤችኤስኤል ኦር ኔም ኦፍ ዘ ከለር ማስቀመጥ እንችላለን። that means በኔም በአርጂቢ በሄክሳዴሲማል በኤችኤስኤል ቫልዩ ልክ እንደ ባክግራውንድ ከለሩ መጠቀም እንችላለን። as an example let me say body background I mean body ላይ የሚጻፍ ማንኛውም ኮንተንቱ ከለሩ ብሉ እንዲሆን ማድረግ እችላለሁ ወይም ደግሞ በዚህኛው አለ ደግሞ በዚህኛው እንደፈለኩኝ ማስቀመጥ እችላለሁ ማለት ነው። that is h1 h2 ይሄ ማለት እንግዲህ ሞር ስፔሲፊክ ሲሆን ለምሳሌ አሁን ይሄ ቦዲ ሞር ጀነራል ነው የሁሉም ኮንተንት ነው። ነገር ግን ከቦዲ ውስጥ ስለሆነ h1 የሚገኘው የትኛውን ወስዳን ብሉ የሚለውን ሳይሆን የዚህኛውን ከለር ሪዛልት ይወስዳል ማለት ነው። the same is true for h2 ብሉ የሚለውን ሳይሆን የሚወስደው ይሄኛው ነው። ነገር ግን የሚገኘው ከየት ነው? ከቦዲ ላይ። ስለዚህ እያንዳንዱ ታግ ሞር ጀነራል የሆነውን ሳይሆን የሚወስደው ስፔሲፊክ የሆነው የራሱ ብቻ የሚወስድበት አጋጣሚ አለ ማለት ነው። ሌላኛው ቴክስት ኢንደንቴሽን ነው። that means ገባ ብሎ የሚጀምርበት ከመጀመሪያው ላይን ምን ያክል ገባ ብሎ ይጀምር means property specifies the indentation of the first line in a text block ነው የመጀመሪያው ላይን። so ሳይንታክሱን ስናይ ቴክስት ኢንደንት ብሎ ነው የሚጀምረው that means value must be a number. in addition to that negative values are also allowed in a text indentation property. ስለዚህ ቴክስት ኢንደንትም በምንጠቀምበት ጊዜ እንግዲህ እንትኖች ኔጌቲቭ ቫልዩዎች ይፈቀዳሉ። ለምሳሌ ወጣ ብሎ ከሌፍት ከጠርዙ ወጥቶ እንዲጀምር ስንፈልግ የምንጠቀመው ፕሮፐርቲ ማለት ነው። so the first line will be indented to the left if the value is negative.
ስለዚህ የቫሊዩ ኔጌቲቭ ከሆነ በጣም ወደ ውስጥ ገባ ብሎ ተቆርጦም ሊጀምር ይችላል ማለት ነው። እንደ ኔጌቲቭ ቫሊዩ ለምሳሌ ኔጌቲቭ 100 ብንል በጣም ብዙ ካራክተሮች ወይም ወርዶች ተቆርጠው እንደገና ኖርማሊ ሌሎች ሊጀምሩ ይችላሉ ማለት ነው። ከመቶ ካራክተሮች በኋላ ያሉ ወይም ወርዶች በኋላ ያሉት ማለት ነው። So value defines a fixed indentation in pixel, pt, cm, am and etc. ስለዚህ በእነዚህ ዲፋይንድ ማድረግ ይችላል። ለምሳሌ 100 ፒክስል ገባ በልለው ይችላሉ 100 ፖይንት። ነገር ግን ሪሌሽንሺፓቸው የፒክስል እና የኤም that means 1 am or 1 am pressed 16 ፒክስል ያክል ይሆናል ማለት ነው። 16 ፒክስል ያክል እርዝመት ይኖረዋል ማለት ነው። እንግዲህ በቀጣይ የምናየው ደግሞ ስለ CSS ፎንት ፕሮፐርቲ ነው። ከዚህ ላይ ግን ቲዮሪውን እናቁምና መጀመሪያ ቴክስት ፕሮፐርቲዎችን የሚሉትን ኢን ዲቴል በኮድ እናያለን ማለት ነው። ተከታተሉ። ወደ ቴክስት ፕሮፐርቲ ኢምፕሊሜንቴሽን ስንመጣ እንግዲህ ከቲዮሪ ክላስ ላይ እንዳየነው እጅግ በጣም ብዙ ሲሙሌሽኖችን ቴክስት ፕሮፐርቲዎችን አይተናል። እንደነገርኳችሁ እነዚህ ቴክስት ፕሮፐርቲዎች አፕላይ የሚሆኑት ከቴክስቱ ላይ ነው እንጂ ከኮንተንቱ ላይ ወይም ከቴክስት ወይም ከኮንተንቱ ላይ ነው እንጂ ከባክግራውንዱ ላይ አይደለም። ከዚህ በፊት ስናያቸው እንደነበሩ ባክግራውንዶች ላይ አፕላይ የሚሆን ነገር የለውም። ኢናዘር ለኮንተንቱ ብቻ አፕላይ የሚሆኑ ነገሮች ናቸው ማለት ነው። እነዚህ ቴክስት ፕሮፐርቲ የምንላቸው ከእንደገን ደግሞ መነሻ ቫልዩዎቹ በብዛት ቴክስት ብለው ነው የሚጀምሩት። ቴክስት ዛት ሚንስ ፎንትም የሚለው አሉ፣ ቴክስት የሚለው አሉ፣ ባክግራውንድ የሚለው አሉ። ባክግራውንድ የምንላቸው ባክግራውንድ ፕሮፐርቲ ናቸው። ፎንት ብለው የሚጀምሩት ደግሞ ፎንት ፕሮፐርቲ ናቸው። ቴክስት ብለው የሚጀምሩት ደግሞ ቴክስት ፕሮፐርቲዎች ናቸው። ሶ እነዚህ ፕሮፐርቲዎች ምንድነው የቴክስቱን አፒራንስ ሊቀይሩልን የሚችሉ ፕሮፐርቲ ናቸው። ከዚህ በተጨማሪ ደግሞ ቴክስት ብለው ነው በአብዛኞቹ ፕሮፐርቲዎች የሚጀምሩት። ለምሳሌ እንግዲህ ከኮንተንቱ ከሆነ የሚጀምሩት ይህንን ሪዛልት ለማሳየት የግድ ኮንተንት ክሬት ማድረግ አለብኝ ማለት ነው። ሶ ዚስ is text property content ልበልና content ልበልና text property content ለፍጥነት እንዲመቼ እስኪ ሄድ ሴክሽን ስታይል ልጠቀም። ዛት ሚንስ ሄድ ላይ የምንጠቀመው ወይም ኢንተርናል ወይም ኢምቤድድ የሚባለውን CSS ስታይል ክሬት ላድርግ። ከዚህ ጋር ላይ ዊዝን ስታይል ሌት ሚ ሴይ ቦዲ ክሬት ላድርግ። ዛት ሚንስ ቦዲ ሴሌክተር ልጠቀም። ቦዲ ሴሌክተር ማለት ቦዲ ውስጥ ያለ ማንኛውም ኮንተንት ይህኛውን ፕሮፐርቲ አፕላይ ያደርጋል። አንለስ ኢን አዘርዋይስ ግን ለመቀየር ከፈለኩ ስፔሲፊክ የሆነች ፕሮፐርቲ ወይም ታግ ኮል አድርጌ መስጠት እችላለሁኝ። ነገር ግን ቦዲ ብቻ ብዬ ከሄድኩኝ ቦዲ ላይ ያለው ኮንተንት በሙሉ አፕላይ ይሆንበታል ማለት ነው። እስቲ እዚህ ጋር መጀመሪያ ኢምፕሊመንት ስናደርገው ይኸው ከዚህ ጋር ላይ ምንም የሚታይ ነገር የለውም እንደምታዩት። ምንም የሚታይ ነገር የለውም። በቃ ይቺ ብቻ ዲፎልት ቫልዩን ይዞ ኤክስኪዩት ይሆናል። ከለሩን መቀየር ከፈለኩ ሌትም ሳይ ከለር ልና ሌትም ሳይ ብሉ ላለው ብሉ ከለር እንዲኖረው ከፈለኩ ብሉ ዘን ይህንን ሴቭ አድርጌ እዚህ ጋር ላይ ሪፍሬሽ ሳደርገው እንደምታዩት ብሉ ከለር ይዞ ነው የሚመጣው ይሄኛው። ዘን በተለያየ መንገድ ከለሮችን መስጠት እንችላለን። ዛት ሚንስ RGB መጠቀም እችላለሁ። HSL ቫልዩ መስጠት እችላለሁ። ሌት ሚ ሴይ HSL ብዬ ይሄኛው እንግዲህ ከዛ ላይ እንዳየነው ቁጥር ይሆናል፣ ዘርስ ደግሞ ፐርሰንት ይሆናል። 290 ልበልና እስኪ 50% የሚለውን ልተው። ዘን ይኸው እንደምታዩት ከለሩ ይቀይራል ማለት ነው። RGB መስጠት እችላለሁ። ከዚህ ጋር ላይ RGB ቫልዩ ለምሳሌ ከዚህ ጋር ላይ 233 ዘን ሌት ሚ ሴይ 220 ኤንድ 0 ልስጠውና ይሄኛውን 0 ልስጠውና እስኪ ምን አይነት ከለር ይኖረዋል የሚለውን ማየት ይችላልው ማለት ነው። ሴቭ ላድርግ መጀመሪያ። ዘን ይሄው እንደዚህ አይነት ከለር ይኖረዋል። ባይ ዲፎልት ነው እንግዲህ የሰጠሁት፣ ምክንያቱም ከለሮችን አንደኛ ኦንላይን ላይ ማግኘት እንችላለን። የRGB ከለር ቫልዩ፣ HSL ከለር ቫልዩ ወይም ደግሞ ፎረም ላይ HTML ፎረም ምናልባት ከዚህ በፊት ያላያችሁት ካላችሁ ፎረም ክሬት ስናደርግ ኢንፑት ታይፕ ከለር ብለን የከለሮችን የእያንዳንዱን ቫልዩ በRGBም በHSL በከለር ኔም ማወቅ እንችላለን። በሄክሳዴሲማልም እንዲሁም ማወቅ እንችላለን ማለት ነው። እዚህ ጋር ሄክሳዴሲማል ቫልዩ መስጠት እንችላለን። እንግዲህ እኔ የምጠቀመው ግን ያው ከለር ኔም ነው። ብዙ ጊዜ ያው የምናውቀው ከለር ኔም ስለሆነ ዛት ኢዝ ብሉ እሰጠዋለሁ ከዚህ ጋር ላይ። ኤንድ ከዚህ በተጨማሪ ቴክስት አላይን ማለት ለምሳሌ ወደ ሴንተር፣ ወደ ራይት፣ ወደ ሌፍት የት ይቀመጥ የሚለውን መወሰን ስፈልግ ለምሳሌ ሴንተር ከሆነ የምፈልገው ሴንተር ብዬ እጽፋለሁ። ዘኔው እንደምታዩት ቴክስቱ በዚች ፕሮፐርቲ አማካኝነት ወደ ሴንተር ይሄዳል ማለት ነው። ዛት ኢዝ ቴክስት አላይን።
ራይትን ማድረግ እችላለሁ። ራይት ሳይድ ላይ ኢምፕለመንት ማድረግ እችላለሁ። ይኸው እንደምታዩት በራይት በኩል ይሄዳል ማለት ነው። ኤንድ ዳይሬክሽኑንም እንደሆነ ግን የት ይጀምር የሚለው ለምሳሌ አሁን ከዚህ ጋር ላይ ስናይ ምንድን ነው ለእንግሊዘኛ ካራክተሮች ዲፎልቱ ሌፍት ቱ ራይት ነው። ዛት ሚንስ ይሄ እንደምታዩት። ነገር ግን ይህን ዲፎልት መቀየር ከፈለኩኝ ምን እላለሁ? ዳይሬክሽን ማለት ራይት ቱ ሌፍት ማለት እችላለሁ። አርቲኤል ነው፣ ራይት ቱ ሌፍት ነው። ዘን ይኸው ወደ ራይት ሂዶ ይጀምርና ከራይት እየጻፈ ይመጣል ማለት ነው፣ እየሞላ እንደዚህ ነው የሚሄደው። ዘን ለምሳሌ አሁን ይሄ የእንግሊዘኛ ዲፎልት ቫሊው በሌፍት በኩል ነው። የአረበኛ ደግሞ ዲፎልት ቫሊው በዚህ በራይት በኩል ነው የሚጀምረው፣ አረበኛና ሂብሪው። ነገር ግን ሌሎች ሎካል ላንጉጆች እንዲሁም እንግሊዘኛ ብዙ የዓለማችን ቋንቋዎች ዲፎልት ቫሊዋቸው ሌፍት ቱ ራይት ነው። ስለዚህ ይህን ዲፎልት ቫሊው መቀየር ስንፈልግ የምንጠቀመው የቴክስት ፕሮፐርቲ ዛት ኢዝ ዳይሬክሽን ነው። አይዘር አርቲኤል ኦር ኤልቲ2 ኤልቲአር መጠቀም እንችላለን ማለት ነው። ኤንድ ሌላኛው ዛት ኢዝ ቴክስት አላይን አይተናል፣ ከለር አይተናል፣ ዳይሬክሽን ኤንድ ኢንደንቴሽን መጨመር ከፈለግን ላይክ ቴክስት ኢንደንት ዛት ሚንስ ምን ያክል ገባ ወይም ወጣ ብሎ ይጀምር የሚለውን ለመወሰን ይኸው እዚህ ጋር ላይ ሪፍሬሽ ስናደርገው እንደዚህ ነው ዲፎልት ቫሊው። ነገር ግን ይህን ዲፎልት ቫሊው ካልተመቼ ሌትም ሴ 20 ፒክስል ማለት ይችላለሁ። ይኸው ትንሽ ገባ ይላል። ይህን 200 ፒክስል ባረገው ደግሞ በጣም ወደ ራይት ይሄዳል ማለት ነው፣ ወይም ይጠጋል። እንደምታዩት እንደዚሁ ነው ይቀመጣል። ይሄ 100 ፒክስልም ሳረገው እንግዲህ ይህን አይነት አውትፑት እናገኛለን ማለት ነው። ሶ የት ይጀምር? የመጀመሪያው ላይን ኦፍ ሴንተንስ ወይም ፓራግራፍ የት ይጀምር እና ቀጣዩስ እንዴት ይምጣ የሚለውን ምንወስንበት ነው። ለምሳሌ አሁን ይህ በጣም ረጅም መስመር ቢኖር ሁለተኛው ግን ኖርማሊ ጋር መጥቶ ይጀምራል ማለት ነው። ኖርማል ከእንትኑ ጋር መጥቶ ይኸው እንደምታዩት የመጀመሪያው ከዚህ ጀምርና ከዚህ ጋር ምክንያቱም ፓራግራፍ ምንድነው የሚባለው? ገባ ብሎ ይጀምራል። የመጀመሪያው ላይን ኦፍ ፓራግራፍ ገባ ብሎ ነው። ምን ያክል እንግዲህ ዲፐንዲንግ ኦን ዮር ሰልፍ ነው፣ ወይም ደግሞ ዲፐንዲንግ ኦን ዘ ሩል ነው። እንግሊዘኛ ከሆነ ሌሎችም ላንጉጆች ምን ያክል ኢንደንቴሽን ገባ ይበል፣ ሪሰርችም እየጻፈን ከሆነ አይታወቅም። ነገር ግን ኢንደንቴሽን ለዌብ ፔጃችን ለመስጠት ግን በቴክስት ኢንደንት ፕሮፐርቲ መስጠት እንችላለን። ሌላኛው ደግሞ ቴክስት ዲኮሬሽን ነው። ቴክስት ዲኮሬሽን ስንጠቀም ቴክስት ዲኮሬሽን እንግዲህ መጀመሪያ ላይ የምንጠቀመው ዛት ኢዝ አንደርላይን ነው። አንደርላይን ማለት አንደርላይን፣ ኦቨርላይን፣ ላይን ስሩ በጣም ብዙ የምንጠቀማቸው አሉ። ይኸው እንደምታዩት አንደርላይን በምንጠቀምበት ጊዜ ከቴክስቱ መጥቶ ያሰምራል ማለት ነው። ዘን አንደርላይን ኦቨርላይንን መጠቀም እንችላለሁ። ብዙ ፕሮፐርቲዎች ናቸው ያሉት ከዚህ ጋር ላይ። ኦቨርላይን በምንጠቀምበት ጊዜ ደግሞ ከላይ ያሰምራል ማለት ነው። ዘን ሌላኛው ፕሮፐርቲ ሌትም ሳይ ላይን ስሩ መጠቀም እችላለሁ። ላይን ስሩ በምጠቀምበት ጊዜ ደግሞ በራሱ ላይ ያሰምርበታል። ነገር ግን እኔ የምፈልገው አንደርላይን ነው። አንደርላይን ሆኖ ይቀመጥልኝ። ስለዚህ ቴክስት ፕሮፐርቲያችን ዛት ሚንስ ቴክስት ዲኮሬሽን ፕሮፐርቲያችንን በዚህ ማስተካከል እንችላለን። ኤንድ ሌላኛው ደግሞ ቴክስት ዲኮሬሽን አይተናል። ለምሳሌ የዚህን የቴክስት ዲኮሬሽኑን ከለር መቀየር እንችላለን። የቴክስት ዲኮሬሽኑን ከለር በምን አይነት ከለር ይሰመር? ለምሳሌ በሬድ ከሆነ የፈለጉት ሬድ፣ ግሪን ከሆነ ግሪን፣ ፒንክ ከሆነ ፒንክ። ይኸው እንደምታዩት ከዚህ ጋር ላይ አስምሮበታል ማለት ነው በቀይ። እንደገና መስመር ውስጥ ዛት ኢዝ ቴክስት ዲኮሬሽን ስታይል መጠቀም እችላለሁ። ስታይል ዛት ኢዝ ሌት ሚ ሴይ ስታይል በምጠቀምበት ጊዜ ዶትድ ወይም ደብል ማለት እችላለሁ። በደብል መስመር ከሆነ የፈለጉት ደብል ይሁን እንደምታዩት። እዚህ ጋር ደግሞ ዶትድ ከሆነ ዶትድ ማለት እችላለሁ። ኤንድ ግሪቭ መጠቀም እችላለሁ። በጣም ብዙ የቴክስት ዲኮሬሽን ስታይሎች አሉ። ከነዚያ ውስጥ የፈለግነውን ሴሌክት አድርገን መጠቀም እንችላለን ማለት ነው። ኤንድ ቴክስት ትራንስፎርም ስንመጣ ደግሞ ቴክስት ትራንስፎርም ዛት ሚንስ ካፒታል ሌተር ቱ ስሞል ሌተር፣ ስሞል ሌተር ቱ ካፒታል ሌተር ወይም የመጀመሪያዎቹ አሁን እንደምታዩት ከዚህ ጋር ላይ ሁሉም በስሞል ሌተር ነው። ነገር ግን የመጀመሪያዎቹ ኮንተንቶች ወይም ካራክተሮች ካፒታል ሌተር እንዲሆኑ ከፈለኩ ካፒታላይዝ የሚል እጠቀማለሁ ማለት ነው። ይኸው እንደምታዩት የመጀመሪያዋ ካራክተር ብቻ ካፒታል ሌተር ትሆናለች። ሁሉም እንዲሆንልኝ ከፈለኩ ደግሞ አፐር ኬዝ የሚል እጠቀማለሁ። ዛት ሚንስ ይኸው እንደምታዩት ሁሉም ወደ ካፒታል ሌተር ይቀየራል ማለት ነው። ነገር ግን በስሞል ሌተር ይሄ እዚህ ጋር የተሰጠኝ በካፒታል ሌተር ሆኖ በስሞል ሌተር እንዲቀመጥ ከፈለኩ ደግሞ ላወር ኬዝ የሚል እጠቀማለሁ። ይኸው ከዚች ጋር ላይ ቲ እንደምታዩት ካፒታል ሌተር ነች፣ ነገር ግን ወደ ስሞል ሌተር ዳይሬክትሊ ይቀይራታል። እኔ ግን የምፈልገው ካፒታላይዝ እንዲሆንልኝ ነው።
እንግዲህ ካፒታላይዝ አድርጌ አስቀምጣለሁ ማለት ነው። ሶ ሌላኛው ደግሞ ቴክስት ሻዶ ነው። ቴክስት ሻዶ ማለት ጠለል ነው። ጠለል እንዲፈጥርልኝ ከፈለኩ ወይም እንዲሰፋና እንዲጠብ ከፈለኩኝ ምን አደርጋለሁ? ሌትም ሴይ 2 ፒክስል ኤንድ 2 ፒክስል ኤንድ 2 ፒክስል ኤንድ ከለር ሰጠዋለሁ። ለምሳሌ በብላክ ከሆነ በሪድ ከሆነ ሌትም ሴይ ሪድ አይነት ከለር ሻዶ እንዲኖረው ከፈለኩ ይኸው እንደምታዩት የሻዶው ሪድ ይሆናል ማለት ነው። ይችን መጥቼ ብላክ ካልኳት ምን ትሆናለች? የብላክ ከለር ይኖራታል። ይኸው እንደምታዩት እዚህ ጋር ፒንክ ካልኩት የፒንክ ከለር ሻዶ ይኖረዋል ማለት ነው እንደምታዩት። ኤንድ የሎ ካልኩት የሎ ወይም የሎ ግሪን ካልኩት የሎ ግሪን አይነት ሻዶ ይኖረዋል ማለት ነው። ለማስፋት እነዚህ ቁጥሮችን መጨመር ነው። ለምሳሌ 8 ኤንድ ሌትም ሴይ 6 ኤንድ ሌትም ሴይ 3 እንለውና ይህኛውን በምታዩት ጊዜ ይሄው እንደምታዩት እየሰፋ ይመጣል ማለት ነው። ወይም እየተለቀ ምን ያክል ኢንክላይን እንዲሆኑ የምንወስንበት ነው። ይሄኛው ለምሳሌ 9 ሲሆን በጣም ኢንክላይንድ ይሆናል ማለት ነው። ድብዝዝ እያለም ይመጣል ማለት ነው። ሶ እነዚህን በዚህ እናስቀምጣለን። እንደዚህ አድርገን ነው እንግዲህ ቴክስት ዲኮሬሽናችንን የምንሰራ። ሌሎችም እጅግ በጣም ብዙ ቴክስት ዲኮሬሽን ፕሮፐርቲዎች አሉ። በዋናነት ግን የምንጠቀመው እና ሜጀር ሳይንታክሱ ግን ይሄንን ይመስላል ማለት ነው። ይሄንን ይመስላል። ሶ እንግዲህ ስለ ቴክስት ዲኮሬሽን ያየነው ከሞላ ጎደል ይሄን ይመስላል። ሀሳብ፣ አስተያየት፣ ኮመንት ካላችሁ ኮመንት ሴክሽን ላይ ያስቀምጡልን። ምን ይጨመር ምን ይቀነስ የሚለውንም በቀጣይ ምን ኮንተንት እንስራ የሚለውንም ሀሳብ ካላችሁ ኮመንት ሴክሽን ላይ ያስቀምጡልን። ያን አይተን እንሰራለን። ለዛሬው የነበረን ጊዜ ይሄንን ይመስላል። ሰላም ቆዩልኝ።